በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 71ኛ ተአምር። ጌታና አገልጋይ እኩል ስለሚሆኑባት ሰዓት። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያም ጊዜ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አለ። ወንድሞቼ፣ እነሆ ምስጢራቴን ሁሉ ነገርኋችሁ። የማይገባም ሥራ ሁሉ እንዳትሰሩ አደራ አስጠብቄያችኋለሁ። ስለዚህም ትእዛዜን ፈጽሙ። ሰማይና ምድር እንደሚያልፉና ከቃላቶቼ ግን አንዲት ቃልስ እንኳን እንደማታልፍ እወቁ። ወንድሞቼ፣ በሁለቱ ወንበዴዎች መካከል በእንጨት መስቀል ተሰቅዬ ስላያችሁኝ በአምላክነቴ አትሰነካከሉ። የአይሁድም መሳፍንት ስለፈረዱብኝ አትጠራጠሩ። ወንድሞቼ፣ እንዳትክዱኝ ንጹሐን ሆናችሁ ተዘጋጁ። የጨለማ የደመናና የዝናብ ቀን፣ የሐዘንና የችግር፣ የፍርሃትና የነቀጥቃጥ፣ የጭንቅና የልቅሶ የዋይታ ዕለት ትመጣለችና የሙታን ዕለት ትንሣኤያቸውን አስባችሁ ተጠበቁ እንጂ በእኔ አትሰነካከሉ። በዚያን ጊዜ ንስሐ የለም፣ አድሎም የለም። በዚያን ጊዜ በጦር የወጉኝ የጌትነቴን ክብር ያያሉ። በዚያን ጊዜ የባህርና የየብስ ጎዳና ይዘጋል። በዚያች ዕለት ባሪያ ከነጻ አውጪ ጌታው ጋር ይተካከላልና። በዚያች ዕለት ባለጸጋ በሀብቱ ሊመካ አይችልም። በዚያች ዕለት ባለጸጎች ችግረኞች በመሆን ይራቆታሉና። በዚያች ዕለት የነገስታት ክብራቸው ይጠፋል፣ የመኳንንቶች ግዛታቸው እንዳልነበረ ይሆናል፣ የፈራጆችም ፍርዳቸው ይሻራል። በዚያች ዕለት በአብ በወልድ በመንፈስ ቅዱስ ስም የተጠመቁ ጻድቃን ለክብር የተዘጋጁ ናቸው። ከሃዲያን ግን በችግር ላይ ይወድቃሉና። ይህች ዕለት እውነትና ሐሰት የሚለይባት የድንጋጼ የፍርሃት ዕለት ነች። በዚያች ቀን ብርሃን የለም። በዚያች ዕለት ፍጻሜ ወይም ይግባኝ የሌለበት ፍርድ የሚሰጥበት ዕለት ናት። በዚህች ዕለት መለኮቴን ለፍጥረቱ ሁሉ እገልጻለሁና። በዚያች ዕለት ጽኑ ፈተና መንቀጥቀጥ ይሆናል። በዚያች ዕለት የኃጥአን ፊታቸው ይጠቁራል። ስሜን በሚክዱ ሁሉ ላይ ጭንቅ ትመጣባቸዋለች። በዚያች ዕለት በደለኞች ብድራታቸውን የሚከፈሉባት ዕለት ናት። በዚያች ዕለት የፀሐይ ብርሃን ወይም የጨረቃ ብርሃን አይኖርም፣ ከዋክብትም በዚያች ዕለት አያበሩም። በዚያች ዕለት ሰማይን እንደ ብራና በእጄ ጠቀልለዋለሁና። በዚያች ዕለትም የጌትነቴን ክብር እገልጻለሁ። በዚች ዕለት ከአዳም በነሳሁት ሥጋ ተሰቅዬ በአይሁድ እጅ የተወጋሁትን ጎኔን እገልጻታለሁ። በዚህች ዕለት ሥጋዬን የሰቀሉ አይሁድ ስልጣኔን አይተው ይተክዛሉ፣ ይጸጸታሉ። በዚህች ዕለት እንክርዳዱን ከስንዴ ይለዩ ዘንድ መላእክቶቼን እልካቸዋለሁ። እነሱ በነዶ አስረው እንክርዳዱን ወደማይጠፋ እሳት ይጨምሩታል፣ ስንዴውን ግን በጎተራ ይከቱታል። በዚህች ዕለት መናፍቃን እንደ ስንዴ አዝመራ ይታጨዳሉ። በዚህችም ዕለት ለሚክዱኝ ሰዎች በመላእክት ፊት ያፍራሉ። በዚህችም ዕለት የገሃነምን በር እከፍታለሁ፣ የካዱኝም ሰዎች በዚያ ይገባሉ። ታላቅ ልቅሶም ይሆናል። በዚህች ዕለት ለበደለኛ ሐዘኑ አይጠቅመውም፣ ንስሐም የለውም። በዚህች ዕለት ሰዎች በሕይወታቸው በሰሩት ሥራ ያፍራሉ። በሕይወት ታሪካቸው መጽሐፍትም የተጻፉት ሥራዎቻቸው ተገልጠው ይነበባሉ። በዚያች ዕለት አድሎ ወይም ጉቦ የሌለበት ፍርድ ይሰጣል። የበደለኛም ሰው ፍርዱ በወንጀሉ መጠን ይሆናል። በዚህች ዕለት ሰው ለወዳጁ አይጠቅመውም። ሁሉም ሰው በጌትነቴ ዙፋን ፊት ራቁቱን ይቆማልና። በዚህች ዕለት የብርሃን አደባባይ ይገለጣል። በዚያም ለፍርድ እቀመጣለሁ። ይህች ዕለት በደልና አድሎ የሌለባት የጻድቃን ዕለት ነች። ይህች ዕለት ለንጹሐን ጻድቃን ለወንድሞቼ የተዘጋጀች ታላቅና የተከበረች ዕለት ናት። ክብር ምስጋና ለእሱ ይሁንና ጌታ ኢየሱስ ክርስቶስ በፍርድ ቀን በሰው ሁሉ ስለሚደርሰው ነገር ለቅዱሳን ደቀ መዛሙርቱ ይህን ነገራቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።